ሰላም ጤና ይስጥልን ውድ ተመልካቾቻችን በየሳምንቱ በሰዓት የሚደርሰው አስኳላ መሰናዷችን ከሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። የዛሬ አስኳላ መሰናዷችን ልዩ ትኩረቱ ደግሞ በአማራ ክልል በተፈጠረው የጸጥታ መደፍረስ ምክንያት በደቡብ ጎንደር የትምህርት ተቋማት ላይ የፈጠረው ችግርና የዞኑ ትምህርት መምሪያ ደግሞ የወሰዳቸው የመፍትሄ አቅጣጫዎች እንዲሁም ወደፊት ደግሞ ሊሰሩ የታቀዱ ሐሳቦችን እያነሳን ቆይታ እናደርጋለን። እንግዳችን ደግሞ የደቡብ ጎንደር ዞን ትምህርት መምሪያ ተወካይ ኃላፊ አቶ አበራ ኢሳያስ ናቸው። ከሳቸው ጋር ነው እንግዲህ በአጠቃላይ በዞን ውስጥ የትምህርት ስራው ምን ቁመና ላይ ይገኛል፣ እንደአጠቃላይ በጸጥታ ችግሩ ምክንያት ደግሞ በተማሪዎች ላይ ምን ችግር እየተፈጠረ ነው፣ በመማር ማስተማር ስራው ላይ ምን ችግሮች ተፈጥረዋል የሚሉ ሐሳቦችን ነው ያነሳን ቆይታ የምናደርገው። አብራችሁ እንድትሆኑ አስቀድመን ጋበዝን። አቶ አበራ ጊዜው ስለሰጡን ከልብ አመሰግናለሁ። መልካም እንደው እንዳጠቃላይ እንግዲህ የአማራ ክልል ውስጥ አሁን የተፈጠረውና እየኖርንበት ያለነው የጸጥታ ችግር ከተፈጠረ በኋላ በከፍተኛ ሁኔታ ከተጎዱ የመንግስት ተቋማት ውስጥ ትምህርት ቤቶች በዋናነት ተጠቀሳሉና እንደ ዞን የትምህርት ስራው አሁን ምን ላይ ነው ያለው ማለት እንችላለን? አጠቃላይ አሁን የትምህርት ስራችን ከወቅቱ የክልላችን የጸጥታ ሁኔታ ጋር በተያያዘ እንደ በተለይ አሃዛዊ መረጃዎችን ማዕከል አድርገን ብንነጋገር የበለጠ ገላጭ ሊሆን ስለሚችል በዞናችን አጠቃላይ 1173 ትምህርት ቤቶች አሉ። ከነዚህ 1173 ትምህርት ቤቶች አሁን እንግዲህ ሶስተኛ ዙር ምዝገባ ላይ ነው የምንገኘው። እስከ ሶስተኛ ዙር ምዝገባ እንኳን ሄደን የተማሪ ምዝገባ መጀመሪያ የቻሉት 678 ትምህርት ቤቶች ብቻ ናቸው። መጀመሪያው ዙር ላይ፣ ሁለተኛ ዙር ላይ፣ ሶስተኛ ዙር ላይ ያለውን አንጻራዊ ልዩነትም በዝርዝር ጭምር ለማየት ሞክረናል። በተለይ ሁለተኛ ዙር ላይ ከህዳር 15 በኋላ ባለው ንቅናቄ ነው እዚህ ቁጥር ላይ መድረስ የተቻለው። ከነዚህ ከ678 ትምህርት ቤቶች ውስጥ 529 የሚሆኑት ብቻ ናቸው ማስተማር የቻሉት። ባለፈው አመት ከ400 የማይበልጡ ትምህርት ቤቶች ናቸው ስራ ላይ የነበሩት። ከነዚህ ውስጥ እስከ በጀት አመቱ መጨረሻ ማጠናቀቅ የቻሉት ግን ቁጥራቸው ከ287 አይበልጥም እና በአንጻሩ ተወስዶ ሲታይ በዚህ አመት ላይ መሻሻሎች አሉ። ያው በእነዚህ አሁን በምዝገባ ላይ ናቸው ማስተማር ላይ ናቸው ያልናቸው ትምህርት ቤቶችም የሆነ ጊዜ ሲያቋርጡ የሆነ ጊዜ ተመልሰው ወደ ስራ ሲመለሱ ያ ቁጥሩን ስላልቀናነስ ነው እንጂ አሁን ላይም ወደ ኋላ የተመለሰበት ሁኔታ ነው ያለው። በንጽጽር ተወስዶ ሲታይ ግን ከባለፈው አመት አንጻራዊ የሆነ እድገት ነው ያለው። ይሄንን ከተማሪ ቁጥር አኳያም ቢሆን ወስዶ ማሳየት ይቻላል። ከተማሪ ቁጥር አኳያ ወስደን ካየን ያው በዚህ አመት በመደበኛው መርሃ ግብር እናስመዘግባለን ብለን ያሰብነው ከ732,000 በላይ ተማሪ ነው። አሁን ላይ በተጨባጭ እስከ ሶስተኛው ዙር ብለን በዘመቻ እየሰራን ካለነው አኳያ ወስደን ካየን 196,000 የማይበልጡ የመደበኛ መርሃ ግብር ተማሪዎች ናቸው ተመዝግበው እየተማሩ ያሉትን ወስደን ስናይ ደግሞ ከ146,000 አይበልጡ። መጀመሪያ ላይ መመዝገብ ካለባቸው እንግዲህ ወደ 600,000 የሚጠጋ ከተመዘገቡት መካከል ደግሞ ወስደን ካየን ወደ 50,000 የሚጠጋ ተማሪዎች አሁንም ትምህርት ገበታ ላይ አይደሉምና ጥቅሉን የትምህርት ብክነት ወስደን ካየነው ከ640,000 የሚጠጋ ተማሪ አሁንም ከትምህርት ገበታ ውጭ ነው ያለው ብሎ ወስዶ ማየት ይቻላል። ወደ ኋላ ባለፈውን አመት ወስደን ካየን ግን ከዚህ በአሃዛዊ መረጃ በግማሽ ያንሳል። ከ300,000 ያልበለጡ ተማሪዎች ናቸው በባለፈው አመት ማስመዝገብ የቻልነው። የበጀት አመቱን ያጠናቀቁትን ወስደን ስናይ ደግሞ እንደዚሁ ከ250,000 ገደማ የማይበልጡ ናቸውና በአንጻሩ ከተማሪ ቁጥር አኳያ ወስደን ካየነው በዚህ አመት ላይ አንጻራዊ የሆነ መሻሻል አለ። በሌላ መንገድ ደግሞ በተጨማሪ ከመደበኛ ያልሆነ ጎልማሶችን ወስደን ካየን በዚህ በጀት አመት 89,000 በላይ የሚሆኑ መደበኛ ያልሆኑ ጎልማሶችን መዝግበን እናስተምራለን ብለን አቀድን። የተመዘገቡት ግን ከ10,000 አይበልጡም። ከነዚህ ውስጥ ያው ጎልማሶች መርሃ ግብሩ ላይ የሚታቀፉት እነማን እንደሆነ ስለሚታወቅ በተረጋጋ አኳኋን ባለመሆናቸው ምክንያት ከ430 አይበልጡም አሁን ላይ በተጨባጭ እየተማሩ ናቸው የተባሉትና በጥቅሉ ወስደን ስናይ ግን በጣም ከፍተኛ የሆነ ቁጥር ያለው ከ650,000 በላይ የሚሆኑ ተማሪዎች አሁንም ያልተመዘገቡበትና ተመዘገቡ ብንልም እንኳን መማር እየቻሉ ያልሆኑበት ሁኔታ ነው ያለውና ከፍተኛ የሆነ ጉዳት እንዳለ ይሄን ወስደን በማሳያነት ማየት ይቻላል። እስኪ ነው በደረጃ ምን ነው ምናልባት ከአንደኛ እስከ አራተኛ ክፍል ከ5ኛ እስከ 8 የሚባልም አለ ከ9 እስከ 12ም አለና እንደው ከ1 እስከ 8 እንደ ሳይክል አንድ ብንቆጥረው ከ9 እስከ 12 ደግሞ ሌላ ሳይክል ብናረጋው የበለጠ እየተጎዳ ያለው ሳይክል የትኛው ነው ማለት እንችላለን? እንግዲህ በሳይክል ወስደን ስናየው የመጀመሪያው የትምህርት በፕሮግራም ደረጃ ምን ወስደው ቅድመ አንደኛ ደረጃ የሚባሉ አሉ። እድሜያቸው 6 ዓመት የሆናቸው ህፃናት ለአንደኛ ክፍል ዝግጁ የምናደርግበት ፕሮግራም ነው።
አንዱ ይሄ የክልላችን የጸጥታ ሁኔታ እጅግ የጎዳው ፕሮግራም የምንለው ይሄ ነው። ይሄ ደግሞ ለመደበኛው እና ላይ ላለው ሳይክል እጅግ አስፈላጊና መሰረት የምንጥልበት ነው። እዚህ አካባቢ ላይ ያሉ ህፃናት አሁን እየተፈጠረ ካለው የክልላችን ሁኔታ ጋር ተያይዞ ችግሮች ቢኖሩ እንኳን እንደፈለጉ መሮጥ ማምለጥ እንደዚህ የሚችሉበት ሁኔታ ባለመኖሩ ምክንያት ከፍተኛ የሆነ መጎዳት ያለው አንዱ እዚህ ላይ ነው። ካቀርናቸው 30% የማይበልጡት ናቸው የተመዘገቡት። ሁለተኛውን ወስደን ስናይ ያው አንደኛና መካከለኛ ብለን የምንጠራው ነው። አንደኛና መካከለኛ የምንለው ከአንደኛ ክፍል እስከ 8ኛ ክፍል ያለውን ወስደን ስናይ እዚህም ላይ ያሉትን እንደዚሁ ወስደን ስናይ እዚህም ከ30% አይበልጡም። ተቀራራቢ ነገር ነው ያለው በአንጻሩ። በሌላ መንገድ ሁለተኛ ደረጃ ላይ ወስደን ስናይ በአንጻሩ ይመዘገባሉ ብለን ካሰብናቸው ውስጥ ወደ 26% ገደማ ነውና በአጠቃላይ ወስደን ስናይ በተለይ ሁለተኛ ደረጃ ላይ ያሉ ተማሪዎቻችን በእድሜም ቢሆን ወስደን ስናይ ወደ ጎረምሳ የተጠጉ ናቸው። እነዚህ ልጆች የት ሄዱ በሚል ጭምር አንዱ የንቅናቄያችን አካል አድርገን እየገመገምን የመጣንበት ሁኔታ ነው ያለው እና በአመዛኛው ወስደን ስናይ እዚህኛው ወርከል ላይ በተለይ ሁለተኛ ደረጃ ላይ ያሉት ተማሪዎች ስላሉበት ሁኔታ ሌላ ራሱን የቻለ ጥናት ጭምር ማስደገፍ የሚጠይቅ ነገር እንዳለው ያሳያል። ከፍተኛ ቁጥር አለው እዛ ላይ። በሁለተኛው ወስደን ስናይ ቅድመ አንደኛ ላይ ያለው ነው ከፍተኛ የሆነ መጎዳት ያለው። ከዛ ቀጥሎ አንደኛና መካከለኛ ላይ ከነዚህ ከመደበኛ መርሃ ግብሮች ወጣ ብለን ስናይ ደግሞ መደበኛ ያለውን የጎልማሶች ትምህርት ለሁሉም ፕሮግራሞች ሁሉ መሰረት ነው። ይሄ በዚህኛው መርሃ ግብር የመማር እድል ያላገኙት ናቸው እዛኛው ላይ የሚገቡት እና በአንድ በኩል ተማሪ በሌላ በኩል ደግሞ የተማሪ ወላጅም ጭምር ነበሩና እሱን ወስደን ስናይ እንግዲህ የተመዘገቡትም ከ89 10 ሺህ ገደማ ናቸው። ከነዚህ ውስጥ እየተማሩ ናቸው ብለን አሁን በመረጃ ክትትላችንም የያዝናቸው ከ3% አይበልጡም፣ ከ400 የሚበልጡ አይደሉም። ይሄም በተጨባጭ በሚፈለገው ልክ እየተማሩ ነው ብሎ መውሰድ አይቻልምና ይሄ ሁሉም ፕሮግራሞች በሚባል ደረጃ ከፍተኛ የሆነ መጎዳት ላይ ነው ያሉት። በቅደም ተከተል ወስደን ካየን ግን መደበኛ ያልሆነው ፕሮግራም ሙሉ ለሙሉ እየቆመ ያለበት ሁኔታ በተለይ ከጎልማሶች ጋር ተያይዞ ያለው። በሌላ መንገድ ወስደን ስናይ ሁለተኛ ደረጃ ላይ ከፍተኛ የሆነ ችግር ነው ያለው። ከዛ ቀድማ አንደኛን ማስከተል እንችላለን። በመጨረሻ አንደኛና መካከለኛ ላይ በአንጻሩ እሱ ነው መሻሻል አለ ብለን እና የተሻለ ነው ብለን የምንወስደው። በዚህ ደረጃ ግን ከፍተኛ የሆነ መጎዳት እንዳለ ያሳያል ማለት ነው። መማር ካለባቸው ተማሪዎች ውስጥ እየተማሩ ያሉት እጅግ በጣም ትንሽ ተማሪዎች ናቸውና ይሄ እንደ ዞን በጣም ትልቅ ቁጥር ነው። ምንድነው የሚኖረው ተጽዕኖ በተማሪዎቹ ላይ እየፈጠረ ያለው አሁን ላይ እየፈጠረ ያለው ችግር ምንድነው? ትምህርት ባለፉት አመታትም ጭምር ያሉበትን ተጽዕኖዎች ወስደን አሁን ላይ እንደ ክልል የገጠመን የጸጥታ ሁኔታ ተወስዶ ሲታይ እጅግ ከፍተኛ የሆነ የትውልድ ክፍተት እንደሚፈጥር ነው የሚሰማን። እንደው የነዚህን ማሳያዎች ወስደን ስናይ በአንድ በኩል መማር ይገባዋል ብለን ካሰብነው አኳያ አሁን ትምህርት ገበታ ላይ እየዋለ ያለውን ተማሪ ቁጥር መውሰድ ይቻላል። እንግዲህ ይሄን ያክል 650 ሺህ በላይ የሚሆን ከትምህርት ገበታ ውጪ ሆነ ስንል ምን ያክል ያልተማረ ዜጋ በአካባቢያችን ላይ የተስፋፋ እንደሆነ ወስዶ ማየት ይቻላል። ይሄ በራሱ ደግሞ አለመማር የሚያመጣቸው በርካታ ተጽዕኖዎች አሉ እና ከዚህ አኳያ ወስደን ስናይ በአንድ በኩል ትውልድ ክፍተት ላይ የሚፈጥረው በጣም ትልቅ ጠባሳ እንደሆነ ነው የሚሰማን። በሌላ መንገድ ወስደን ካየን የአካባቢዎች የመልማት ሁኔታ የሚወሰነው በሚያስተምሩት ዜጋ ቁጥር ልክ ነው እና አካባቢያችን ላይ ያለው ልማት ሙሉ ለሙሉ የሚቆምባቸው እድሎች ሰፊ ናቸው ብሎ ማንሳት ይቻላል። ተፈካካሪ ተወዳዳሪ የተማረ ዜጋ እያወጣን አይደለም ከምንልባቸው መንገዶች አንዱ ስለሆነ ከዚህ አኳያ ከፍተኛ የሆነ ችግር እንደሆነ ይሰማናል። በሌላ መንገድ ትምህርት ቤት ላይ መዋል የሚገባቸው ህፃናት ትምህርት ቤት ላይ ባለመዋላቸው ምክንያት ከፍተኛ የሆነ ማህበራዊ ተጽዕኖዎች አሉ። ሌሎች ኢኮኖሚያዊ ተጽዕኖዎችም ጭምር በዚሁ አብረው ይመጣሉ። የስነ ልቦና ተጽዕኖዎች አሉ። ለዚህ ጋር ያይዤ የተወሰነ ነገር ለማለት ያክል ከትምህርት ገበታ ውጭ በመሆናቸው ምክንያት በጣም በርካታ ለጤና እጦት የተዳረጉ ተማሪዎች አሉ። በዞናችን ከ22000 ገደማ የሚሆን መምህራንና የትምህርት ቤት አመራሮች አሉ። እነዚህ መምህራንና የትምህርት ቤት አመራሮች ከላይ የጠቀስነው ተማሪ ትምህርት ቤት ላይ መዋል ሲችል ነው ሙሉ የሥራ ስምሪት መስጠት የሚቻለው። ያ ባለመሆኑ ምክንያት እንግዲህ ከ678 ተቋማት ነው በአንጻሩ እንግዲህ የሰው ኃይል ስምሪታችን ተመጥኖ ያለውና ከዚህ ውጪ ያሉ መምህራን እና የትምህርት ቤት አመራሮች በጣም ለበርካታ ጉዳቶች ሰለባ እየሆኑ ያሉበት ሁኔታ ነው ያለው። አንደኛው ከስነ ልቦና ጋር የተያያዘ ጉዳት ቀላል አይደለም። በተለይ
አስተማሪ ስትሆን የትምህርት ባለሙያ ስትሆን ከስራ ውጪ መሆን ከሚፈጥረው በላይ ሌላ ነገር ምንም አይፈጥርብህም እና ከዚህ አንፃር ተወስዶ አብዛኞቹ ከቤት ንብረታቸው ጭምር የተፈናቀሉ አሉ። ከዚህ ጋር በመያያዝ ስራ ሲኖርህ ነው ተረጋግተህ የምትሰራው ራስህንም እንደዚያ ሰርቭ የምታረጋውና ከዚህ ጋር ተያይዞ ከፍተኛ ለሆነ የስነ ልቦና ጫና ተዳርገዋል መምህሮች። በጣም ብዙ መምህራንና የትምህርት ቤት አመራሮች በሞት ጭምር አጠናል፣ ከስራ ተሰናብተዋል። በጣም ብዙዎቹ ለአካል ጉዳት ለዘረፋ ጭምር ተጋልጠዋል። እንደዚህን በአሃዛዊ መረጃ ማሳየት አስፈላጊ ከሆነ ባሳለፍነው ዓመትና ይሄን ዓመት ጨምሮ ከ30 በላይ የሚሆኑ መምህራንና የትምህርት ቤት አመራሮች ባለሙያዎችን ጨምሮ ለሞት አደጋ ሰለባ ሆነዋል። እንግዲህ በዚሁ በግጭቱ ጋር በተያያዘ ማለት ነው። በሌላ መንገድ ወስደን ስናይ የባለፈው ዓመትንም የአሁኑንም ዓመት አሃዛዊ መረጃ ወስደን ከ300 በላይ የሚሆኑ መምህራንና የትምህርት ቤት አመራሮች ከስራ ተሰናብተዋል። አንዳንዶቹ የአካባቢ የሰላም ሁኔታ በፈጠረው ምክንያት ወደ ስራ መግባት ባለመቻላቸው፣ አንዳንዶቹ ደግሞ ከተፈጠረው የስነ ልቦና ጫና ጋር በተያያዘ ራሳቸውን ለማከምና ወደ ቤተሰብ አካባቢ ለመጠጋት ባደረጉት ሁኔታ ወስደን ከ300 በላይ የሚሆኑ አሃዛዊ መረጃዎችን ያሳያል። አብዛኞቹ ግን ቅድም ከጠቀስኩት 22000 መካከል መደበኛ ስራ ላይ ሆነው ከዚህ ከጫናው ተላቀዋል ባንልም እንኳን እየገቡ እየወጡና እንደው አንዳንድ ተግባራትንም ቢሆን በሙሉ ፍላጎታቸውና ስሜታቸው ልክ ባይሆንም እየሰሩ ያሉትን ቁጥር ወስደን ካየን ከ12000 ከ13000 አይበልጡም። ከዚህ ውጪ ያሉት መምህራንና የትምህርት ቤት አመራሮች በሚፈለጉበት ቦታ ምናልባትም ጉድኝት ማዕከል አካባቢ ሊሆን ይችላል፣ የወረዳ ትምህርት ጽሕፈት ቤቶች አካባቢ ሊሆን ይችላል፣ እየሄዱ መኖራቸውን በተለያዩ ማስረጃዎች እያረጋገጡ ደሞዝ አንዴም ሲቆም ሌላ ጊዜም ሲለቀቅ ያለበት ሁኔታ ስላለ እሱን ለማስለቀቅ እየተንገላቱም ያሉበት ሁኔታ ስላለ ከፍተኛ የሆነ ጫና ከነሱ አኳያ የፈጠረ እንደሆነ እንዲወሰድ ነው። ከተማሪዎች አኳያ ወስደን ካየን በተለይ በዚህ ጦርነት ምክንያት ከትምህርት ገበታ ውጪ ከሆኑ ልጆቻችን መካከል በተለይ ሴት ተማሪዎችን ወስደን ካየን በጣም በርካቶች ያለ ዕድሜ ጋብቻም ጭምር የተጋለጡበት ሁኔታ ነው ያለው። አሁን ላይ የተደራጀ የቅርብ ጊዜ መረጃ ባይኖረኝም እስከ ባለፈው ሩብ ዓመት የገመገምነውን ወስደን ካየን ከ100 በላይ የሚሆኑ ካለ ዕድሜያቸው ያገቡ ሴት ህፃናት እንዳሉ ጭምር መረጃዎች ያሳያሉ። ይሄ እንግዲህ ለኛ ስራ ላይ ባሉት አካባቢዎች ተሰብስበው የደረሰን ነው። ስራ ላይ ባልሆኑት አካባቢዎች ያሉትን ቁጥር ወስደን ካየን ስላሉበት ሁኔታ መገመት የሚያዳግት አይደለም። 1173 ትምህርት ቤቶች ኖሮ ከነዛ ውስጥ 678 ብቻ ናቸው የተመዘገበባቸው። ሌሎቹ ትምህርት ቤቶች ደግሞ ከስራ ውጭ ናቸው። እነዚህ ትምህርት ቤቶች ከስራ ውጭ ሲሆኑ መቼም እንደተሰሩ እንዳሉ ተማሪ በሰላሙ ጊዜ ሲማረባቸው እንደነበሩ ሆነው ይጠብቃሉ ብሎ መገመት ይከብዳል። እንደው ምናልባት የትምህርት ተቋማት ላይ ያጋጠሙ ውድመቶች መረጃ ይኖር ይሆን? ቁሳዊ ጉዳቱ ላይ የደረሰው ውድመት እጅግ በጣም ሰፊ ነው። ይሄንን እንደ ዞን ትምህርት መምሪያ በአደጋ ጊዜ ትምህርትን ማስቀጠል በሚል የተቋቋመ ግብረ ኃይል አለ። በዚያ ግብረ ኃይል አማካኝነት ባለፉት አመታት አሁንም ጭምር በእንደዚህ አይነት ግጭቶች እና በሌሎች ባጋጠሙ ችግሮች የትምህርት ተቋሞቻችን ላይ የደረሱትን ውድመቶች በመረጃ አስደግፈን በየጊዜው እንገመግማለን። በአንድ በኩል መረጃውን ማዕከል በማድረግ ሀብቶችን ለማሰባሰብ ነው። በሌላ በኩል ደግሞ ያው ይሄ ግጭት የፈጠረውን ተጽዕኖም ጭምር ያው ለትውልድ ማሳየት ተገቢ ሆኖ ስለተገኘ ማለት ነውና ከዚህ አኳያ ካለማጋነን 1173 ያልናቸው ትምህርት ቤቶችም መጠኑ ይለያይ እንጂ ጉዳት ደርሶባቸዋል። መጠኑን ለማሳየት ትምህርት ቤት ላይ ካለ ትንሿ ቾክ መጥፋት እስከ ሙሉ ትምህርት ቤት መውደም ድረስ ነው ዞናችን ላይ ያጋጠመው እና 1173 ያልናቸው ትምህርት ቤቶች ሁሉም በሚባል ደረጃ የጉዳት መጠናቸው የተለያየ ቢሆንም ጉዳቱ ደርሶባቸዋል። እንደ በቅርብ ሰብስበን እስከ የገመገምነው መረጃ ወስዶ ለማሳየት እንግዲህ ያው ቁጥሩ ከፍና ዝቅ ይላል። ከ1173ቱ ትምህርት ቤቶቻችን ውስጥ ከ600 በላይ የሚሆኑት ከምዝገባ ከመጀመራችን በፊትና በየመካከሉ በየዙሩ ስንመዘግብ በነበረበት ወስደን ስናይ አብዛኞቹ ካምፕ ነበሩ። ከዛ ባሻገር የሚፈጠሩ ግጭቶች አብዛኞቹ
በተተኳሽም ጭምር የተጎዱበት አጋጣሚ አለ። በሌላ መንገድ ወስደን ስናይ ደግሞ እዚያው ትምህርት ቤቶቹ ላይ በካምፕነት የሚገለገልበት አካል ትምህርት ቤቱ ላይ ያሉ ንብረቶችን የማውደም ሁኔታዎችም ነበሩ አብረው። ይሄንን ወስደን ስናይ ከ600 በላይ የሚሆኑት ካምፕ ነበሩ። ከነዚያ መካከል በጊዜ ሂደት የተለቀቁ አሉ። አሁንም ድረስ ከ400 ያላነሱ ትምህርት ቤቶች በካምፕነት እያገለገሉ ነው ያሉት። ሙሉ ለሙሉ የወደሙ ትምህርት ቤቶች አሉ። ሙሉ ለሙሉ ያንን ትምህርት ቤት መልሶ ለመገንባት በትንሹ 50 ሚሊዮን 60 ሚሊዮን እና ከዚያ በላይ ያስፈልጋል። በሁለተኛ ደረጃ በየወረዳዎቻችን በመንግስትም በማህበረሰቡና ረጅ ድርጅቶች የሚገነቡ የገጽታ ግንባታ ስራዎች አሉ። እነዚህ የገጽታ ግንባታ ስራዎች ሙሉ ለሙሉ በሚባል ደረጃ ባለፈው አመት ቆመዋል። አሁን አንዳንድ እንቅስቃሴዎች አሉ እነሱን ለማስቀጠል። እነዚያ ግንባታዎች ተጀምረው መጠናቀቅ ያለባቸው የራሳቸው ይቻላል የጊዜ ሰሌዳ አለ። በዛ ጊዜ ባለ መጠናቀቃቸው ምክንያት ተጨማሪ ወጪ ጠይቀዋል። አሁን በ10 ሚሊዮን ብር በ20 ሚሊዮን ብር ይጠናቀቅ የነበረ ግንባታ አሁን ላይ ከጥፍ በላይ አድጎ 40 ሚሊዮን 50 ሚሊዮን 60 ሚሊዮን የሚጠይቅበት አጋጣሚ ላይ ነው ያለውና ከዚህ አኳያ ወስደን ካየን እጅግ በጣም ከፍተኛ የሆነ ቁሳዊ ውድመትም ጭምር እንደደረሰ ወስዶ ማየት ይቻላል። እነዚህ ሁሉ ችግሮችም ተቋቁሞ ደግሞ ቢያንስ የትምህርት ስራውን ማስቀጠል የሚቻልባቸው አካባቢዎች ላይ ደግሞ የትምህርት ስራ እየተካሄደ ነው። አሁን እነዚህኞቹ ትምህርት ቤቶች ላይ ደግሞ አሁን ስራ የሚሰራባቸው ላይ ያሉ ተማሪዎችን በአግባቡ ውጤታማ ለማድረግ በግብአቶች መደገፍ ያስፈልጋልና ከመምህር ከመጽሐፍ ከትምህርት ቤት ግንባታዎችም ጋር በተያያዘ ሊሆን ይችላል። ግብአቶች ምን ያክል የተሟሉላቸው ናቸው? መምህራንና የትምህርት ቤት አመራሮችን በማሟላት ረገድ ያን ያክል አልተቸገርንም። ምክንያቱም ብዙዎቹ ተቋማት ከስራ ውጭ ናቸው እና ከስራ ውጭ በሆኑ ተቋማት ያሉ መምህራንን ወደዚህኛው አምጥቶ የማሰራት ሁኔታዎች ስላሉ ማለት ነው። በሌላ መንገድ እዚህ ላይ በጣም የተቸገርንበት ከስርዓተ ትምህርት ለውጣችን ጋር ተያይዞ አንዱ የስራና ተግባር ትምህርት መምህራን ማሟላት ነበረብን። እሱ ላይ መሰረታዊ የሆነ ችግር ነው ያለው። አሁንም ቀደም ላይ እንዳነሳ ነው ከቁሳዊ ሀብት ውድመቱ ላይ ስለሚያተኩር አሁን ያለንበት የጸጥታ ሁኔታም ጭምር አብዛኛውን የበጀት ፍሰት ወደዛ የሚወስድ ከመሆኑ ጋር ተያይዞ ተጨማሪ ለሙያው አስፈላጊ የሆኑ መምህራንን መመደብ ላይ ሁሉም ወረዳዎቻችን በሚባል ደረጃ መሰረታዊ የሆነ ችግር ነው ያለው። በምን መልክ ነው እየተሸፈነ ያለው? እዚያ ላይ ተቀራራቢ በሆነ ከዚህ በፊት የቀለም ትምህርት መምህር ሆነው ነገር ግን ለዚህ ስራና ተግባር ትምህርት ለሙያ ትምህርቱ የሚቀርብ ሞዳሊቲ ያላቸው ከወረዱልና አሰራሮች አኳያ ያጠጋጋን ትምህርት ቤቶችን ለማሸፈን ጥረት እያደረገ ያለበት ሁኔታ ነው ያለው። ሁለተኛውን ከመጽሐፍት አኳያ ያለው ነው። ያ በዚህ ችግር ውስጥም ሆነን ዞናችን ላይ መድረስ ከሚገባቸው 3 ሚሊዮን ገደማ መጽሐፍት ውስጥ ከ2 ሚሊዮን 600 ሺህ ያላነሱ መጽሐፍት ወደ ዞን ማዕከላችን ገብተዋል። ይሄ መጓጓዝ ስራ የሚሰራው በትምህርት ቢሮ በኩል ነው። እሱ ከየክዘና ማዕከላት ተጓጉዞ ዞን ማዕከል ላይ የደረሰበት ሁኔታ ነው ያለው። ከዚህ ተነስተን እኛ ደግሞ ወደ የወረዳዎች ከ2 ሚሊዮን 300 ሺህ በላይ የሚሆነው ለማዳረስ ብዙ ርቀት የተከደበት ሁኔታ ነው ያለው እና የመጽሐፍቱንም ወስደን ካየን ወረዳዎች እዚያ ከደረሰ በኋላ ስራ ላይ ወደ ሆኑ ትምህርት ቤቶች ለማዳረስ ችግሮች ቢኖሩም ከዚህ ከዞን ወደ ወረዳ በመናጓጉዝበት ጊዜ በየመንገዱ ያጋጠሙን ችግሮች አሉ። በተለይ አንድ ሁለት ወረዳዎች አካባቢ ሙሉ ጭነት ወደ ብናትና ወደ ደራ ሄዱ የነበሩ መጽሐፍት ጭምር መንገድ ላይ የተቃጠሉበት ሁኔታ አለ። እንደዚህም ሆኖ ግን 2 ሚሊዮን 300 ሺህ ገደማ የሚሆኑ መጽሐፍት ወረዳዎች ላይ እንዲደርሱና ከወረዳ ወደ ትምህርት ወደሚሰጥባቸው ትምህርት ቤቶች እንዲደርሱ ሰፊ ስራና ርብርብ እየተደረገ ነው ያለው። በዚህ ረገድ በተለይ ልክ ተማሪ እንደማስገባት ተማሪ እንደመመዝገብ የተጎዳውን መልሶ እንደመገንባት ሁሉም የፖለቲካ አመራር ጭምር ባለቤት ሆኖ ማህበረሰቡ ጭምር ባለቤት ሆኖ ርብርብ እየተደረገና እነዚህ የደረሱት መጽሐፍት ተማሪዎች እጅ ላይ እንዲደርሱ እየተሰራ ያለበት ሁኔታ ነው ያለው። 6ኛ ክፍል ክልላዊ ፈተና አለ፣ 8ኛ ክፍልም ክልላዊ ፈተና አለ። ከዛ ባሻገር ደግሞ 12ኛ ክፍል ደግሞ የዩኒቨርሲቲ መግቢያ ፈተናዎች አሉና እነዚህ ልጆች ደግሞ ከሌሎቹም በችግር ውስጥ ሁሉም ተጎጂ ነው። በእርግጥ ግን ደግሞ የእነዚህ ልጆች ጉዳት ደግሞ በጣም ከፍተኛ ነውና እነዚህ ልጆች ለማገዝ እንደው ምን እየተሰራ ነው ማለት እንችላለን? በእኛ እንደ ትምህርት ወስደን
የማብቃት ስልቶች ምንላቸዋል ከነዚህ ውስጥ አንዱ የቤተ መጻሕፍት አገልግሎት ነው በዚህ ችግር ውስጥ ሆነን በጣም ብዙዎቹ ትምህርት ቤቶች ላይ እሁድ ቅዳሜን ጨምሮ የቤተ መጻሕፍት አገልግሎት እንዲሰጡ እንግዲህ በእኛ አገላለጽ ከሰኞ እስከ ሰኞ ምንለው ማለት ነው እሱን እንዲሰጡ ሰፊ ርብርብ እየተደረገ ያለበት ሁኔታ ነው ያለው ያ ብዙዎቹ አካባቢ ላይ የሚነሱ የግብአት እጥረቶች አሉ በተለይ ቤተ መጻሕፍቱን ክፍት አድርጎ ከማቆየት አኳያ የሚያስፈልግ የሰው ኃይል ስላለ እሱንም ቢሆን ከሥራ ውጪ የሆነውን የሰው ኃይል ወደዚህ ማቀራርቦ መጠቀም የሚችሉበትን ሁኔታ ወስደው እስካሁን የሄድንበት ርቀት በጣም አነስተኛ ቢሆንም ከዚህ በኋላ ባሉን ጊዜያት ግን ከሰኞ እስከ ሰኞ ቤተ መጻሕፍት ክፍት ሆኖ ለልጆች አገልግሎት የሚሰጥበት ሁኔታ እንዲኖር ሰፊ ርብርብ እየተደረገ ነው ያለው ሌላው ወርክሽቶችን በመምህራን በኩል ተዘጋጅተው እንደዚሁ ከመማር ማስተማር ጎን ለጎን ለተማሪዎች የሚሰራበት ሁኔታ ነው ያለው ሌላ ተጨማሪ ከዚህ አኳያ ወስደን ስናይ የከዚህ በፊት የጥያቄ ሽቶችንም ጭምር በመምህራን በኩል ከመደበኛ መማር ማስተማሩ ጋር ያቀናጁ በተማሪዎች ሜትርፍ ጊዜ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው ከዚህ በተጨማሪ ደግሞ የተሻሉ መምህራንን በተማሪዎች ፍላጎትና ምርጫ የመምህራን ፍላጎት ተጨምሮበት በእነዚህ የተሻሉ መምህራን የትርፍ ጊዜ ትምህርቶች አሉ ብዙዎቹ ላይ ይሄ ባግባቡ ተይዞ ወደ ስራ እየተገባ ያለበት ሁኔታ ነው ያለው በዚህም ረገድ ብዙዎቹ ተቋማት አካባቢ ላይ መሻሻሎች አሉ መሻሻሎች ስንል በአንድ በኩል በተሻሉ መምህራን መታገዙ ማዕከል በማድረግ እነዚያ የተመዘገቡት ተማሪዎች አዘውትረው የመምጣትም ጭምር ከዛ በተጨማሪ በየጊዜው የሚደረጉ ፈተናዎች አሉ እነዚያ ፈተናዎችን በዚህ ገዛ የተሻሻሉባቸው አጋጣሚዎችን ለመመልከት ይቻላልበት ሁኔታ ነው ያለውና እነዚህና ሌሎች የማብቃት ስልቶችንም ተግባራዊ ያደረግን ያለንበት ሁኔታ ነው ያለው ሲንዶ 12ኛ ክፍል ላይ እንደው ትኩረት እናርግና በችግር ውስጥም ሆኖ የሚያስተምሩ ትምህርት ቤቶች አሉ ግን ሙሉ በሙሉ ሁሉም ትምህርት ቤቶች ማስፈተን ይችላሉ አሁን ባለው ቁመና እንደ ዞን የ12ኛ ክፍል ምን ያክል ትምህርት ቤቶች ያስፈተናሉ ማስፈተን ያለባቸው ሁሉም ያስፈተናሉ ወይስ ደግሞ ማያስፈተን ይኖራል የተማሪውንም ቁጥር አብሮ ብናነሳው ካሉን 66 ሁለተኛ ደረጃ ትምህርት ቤቶች ውስጥ ተማሪ መመዝገብ የቻሉት 46 ናቸው ከነዚህ ከ46ቱ መካከል በተገቢው መማር ማስተማሩን እየሰጡ ነው ምንላቸው ትምህርት ቤቶች ከ40 አይበልጡም እንግዲህ በእነዚህ ትምህርት ቤቶች ነው 12ኛ ክፍል ተማሪዎችን አዘጋጅተን ለፈተና እናደርሳለን ብለን እናስበው ያው ቁጥሩን በዚህ መንገድ ገለጽ ነው እንጂ ብዙዎች አካባቢ ላይ ያለው ይሄ ቁጥር አሁንም ወደ ኋላ መመለስ ይታያል ነገር ግን ከዚህ አኳያ እንደ መልካም ነገር የምንወስደውኛ ምንድነው ብዙዎች ወረዳዎች ቢያንስ እንኳን እነዚህ ለፈተና ልናዘጋጃቸው የሚገቡ የክፍል ደረጃዎችን የተሻለ ሰላም አንጻራዊ ሰላም ወዳለበት አካባቢ ይዘን ለምን አናግዝም የሚል ኢኒሺየቲቭ እነሱም ላይ ጭምር ተፈጥሮ አብዛኞቹ የተሻለ ሰላም አለበት ወደሚሉት ከተማ ጭምር በመሰብሰብ ከመምህራንና የትምህርት ቤት አመራሮች ጋር ከባለሙያዎች ጋር ተግባብተው እገዛውን እየሰጡ ያሉበት ሁኔታ ነው ያለው እና በእኛ በኩል እንግዲህ ምናልባትም ከዚህ የተባባሰ ሁኔታ ካልገጠመን በስተቀር በዚህ አሁን በተቀስኩት የተቋም ቁጥር ልክ ያሉት የ12ኛ ክፍል ተማሪዎች ለፈተና ዝግጁ ማድረግ የምንችልበት እድል አለ ብለን ነው የምንወስደው በዚያ መንገድ ተይዘውም ተማሪዎች እየታገዙ ያለበት ሁኔታ ነው ያለው በሌላ መልኩ በተለይ እዚህ 12ኛ ክፍል ላይ ወስደን ስናይ ከመመዝገብ ያልቻሉት ከመመዝገብ ባለፈ ማስተማር ያልቻሉት ሁለተኛ ደረጃ ትምህርት ቤቶች አካባቢ በክልል ትምህርት ቢሮውና በርዕሰ መስተዳድሩ በኩል በተያዘ ኢኒሺየቲቭ ዩኒቨርሲቲዎች የተሻለ ውጤት ያስመዘግባሉ ተብሎ የሚገመቱ ነገር ግን የመማር እድል ያላገኙ ተማሪዎችን የማህበረሰብ አገልግሎት እንዲሰጡ የወረዳ አቅጣጫ ነበር ከዛ ጋር ተያይዞ እንደኛ ዞንም 150 የሚሆኑ ተማሪዎችን ከደብረ ታቦር ዩኒቨርሲቲ እዚያው ግቢ ውስጥ ሙሉ አገልግሎት እየተሰጠ መምህራንን በዞን በኩል በማቅረብ እየታገዙ ያለበት ሁኔታ ነው ያለው እዛ አካባቢ ላይ ያሉት ልጆችም እንግዲህ በውጤት የሚጠበቁ ግን ደግሞ የመማር እድል ያላገኙ ልጆች ናቸውና እዚህ አካባቢ ላይ ያለውም በእኛ በኩል የመምህር አቅርቦቱን ክትትልና ድጋፉን እየተደረገ ያለበት ሁኔታ ነው ያለው ተማሪዎችም እዛ ዩኒቨርሲቲው ላይ በተለይ ለነሱ ያግዛል ተብሎ የሚታሰቡ አቅርቦቶችም ጭምር እየተዘጋጁ በዚያ በኩል ዝግጅት እየተደረገ ያለበት ሁኔታ ነው ያለው
በችግርም ውስጥ ሆኖ መፍትሄ መፈለግ ያስፈልጋልና እንደ ዞን ከዚህ ችግርም ለመውጣት ተማሪዎቹም ከዚህ በላይ ተጎድቶ ዞኑም እንደ ክልልም እንደ ሀገርም የምናበረክተው አስተዋጽኦ እንዳይጎዳ ለማድረግ መውጫ መንገድ ምንድነው ሊሆን የሚገባው? ከሰላሙ ጋር ተያይዞ እንደ ወላጅም እንደ መንግስትም እንደ መምህርም እንደ ትምህርት ተቋም ኃላፊም ወይም ደግሞ በትምህርት ተቋማት ውስጥ እንደሚሰራም ባለሙያ ምንድነው ልናደርግ የሚገባ? በዚህ ከቀጠልን ምናልባትም በአጭር ጊዜ ውስጥ ብዙ ያልተማሩ ነዋሪዎችን ልንፈጥር እንችላለን። ትውልድ መማር አለበት። መማር ያለበት ደግሞ ለሀገር ማበርከት ያለበትን ማስተዋጽኦ ማበርከት እንዲችል ነውና መውጫ መንገዱ ምንድነው ሊሆን የሚገባ? እኛም ያሰብነው በክልሉ ትምህርት ቢሮም በኩል በተደጋጋሚ እየተሰሩ ያሉ ስራዎች አሉ። የመጀመሪያው ተደጋጋሚ ምክክሮችን ከሁሉም አካላት ጋር ማድረግ ነው ካለ ገደብ። ይሄንን ወስደን ስናይ ከባለፈው ሐምሌ ጀምሮ ለዚህ የትምህርት በጀት ዓመት የቅድመ ዝግጅት ስራዎችን ስንሰራ የትምህርት ለትውልድ ንቅናቄ መድረክ በሚል ተዘጋጅቶ የተማሪ ወላጆችን፣ መምህራንን፣ የትምህርት ቤት አመራሮችን፣ ተማሪዎችን፣ አጠቃላይ ባለሙያዎችን በየአካባቢው ያሉ ታጣቂዎችንም ጭምር እነሱ ጋር ንግግር በማድረግ በተለይ ትምህርት ላይ ያጋጠመ ያለው ስብራት የሚፈጥረውን የትውልድ ክፍተት ላይ በመግባባት ትምህርት ላይ በተለየ መንገድ ለማስቆም እየተደረገ ያለውን ጥረት ልክ እንደ ጤናና ግብርና ስራዎች እንዲቆጠር ሰፊ ስራዎች ሲሰሩ ቆይተዋል። በርካታ ምክክሮች ተደርገዋል። ከዚህ በተጨማሪ ይሄንን ተግባር ያሳልጣሉ ብለን የምናስባቸው የሀገር ሽማግሌዎች ጋር የሃይማኖት አባቶች ጋር በጣም ሰፊ ውይይቶች ተደርገዋል በቅድመ ዝግጅት። ከዛም በኋላ የቅድመ ዝግጅት ሂደታችን ተጠናቆ ወደ ትምህርት ስራው ስንገባ አሁንም ቢሆን የነበሩት ለውጦች በጣም አነስተኛ ከመሆናቸው ጋር ተያይዞ አሁንም ተጨማሪ የመወያያ ሰነዶች ተዘጋጅተው ከነዚሁ አካላት ጋር አሁንም ለሁለተኛ ጊዜ ተጨማሪ መድረኮች ተፈጥረዋል። በተለይ በዚህ ዓመት የገጠመንን የትምህርት ስብራት ምክንያት በማድረግ ከክልል ዞን እስከ ታች ድረስ አስቻይ እስከሆኑ አካባቢዎች ድረስ የተፈጠሩ መድረኮችን ወስደን ስናይ ከዚህ በፊት ተፈጥረው የሚያቁም አይደሉም። ያው በችግራችን ልክ ስለሆነ የተግባቦት መድረክ የሚያስፈልገውና ከዚያ አኳያ በሁለተኛው ዙር ምዝገባም ስንገባ ጎን ለጎን ይሄ ምክክር መድረክ ተካሂዷል። አንዳንዶች ደፍረው እስከ ታች ወርደው ታጣቂዎችን ጭምር ማወያየት የቻሉ ባለሙያዎች፣ የትምህርት ቤት አመራሮች አሉ። በዚያ ረገድ መምህራንም ጭምር እነሱ እዚያ አካባቢ ላይ እየሰሩ ያሉት ምንም ከፖለቲካና ሌሎች ስራዎች ጋር የሚገናኝ እንዳልሆነ እነሱ እየተወጡ ያሉት ኃላፊነታቸውን እንደሆነ እነሱ ስራ ቢያቆሙ ችግሩን ሊያባብስ ይችላል እንጂ ከትግሉ ጋር የሚፈጥረው ነገር እንደሌለ ጭምር ታጣቂዎችን በዚያ መንገድ አግኝተው ለመመካከር የበቁ አካባቢዎች አሉ። ከዛም ባሻገር ልክ በሁለተኛው ዙርም አጠቃላይ የትምህርት ማህበረሰቡ ጋር የተደረጉ ሰፋፊ ውይይቶች አሉ። የሀገር ሽማግሌዎች ጋር በተመረጠ አግባብ የሃይማኖት አባቶች ጋር የተደረጉ ተደጋጋሚ ውይይቶች አሉ። በዛ መንገድ ያደረግናቸው ውይይቶችም ትንሽ መሻሻሎችን አሁንም በተለይ ከተቋማት ምዝገባ አኳያ ከተማሪ ቁጥር አኳያ ሁለተኛው ዙር ላይ አዳጊ ነገሮች ተመዝግበው አለምንለው በእነዚህ ተደጋጋሚ መድረኮችን በመፍጠራችን ምክንያት ነው። ማህበረሰብ ባለቤት በሆነባቸው አካባቢዎች ትምህርት ቀጥሏል። እኛ ዞን ላይ ካለው በላይ በጣም ከፍተኛ የሆነ የትጥቅ ትግል የሚደረግባቸው አካባቢዎች ግን ደግሞ ትምህርት የሚሰጥባቸው አካባቢዎች አሉ። በራሳቸው በታጣቂዎች እገዛ መዝግበው አስተምረው ለፈተና ያበቁ አካባቢዎች አሉ። ክልል ላይ በነበረን የንቅናቄ መድረክ ይሄን ነው መገንዘብ የቻልነው። ያለምን እኛ አካባቢ ላይ ማምጣት አንችልም ብለን አንዱ የውይይቶቻችን የምክክሮቻችን አንዱ መነሻ ሐሳብ ይሄ ነው የነበረው። ይሄን ለማድረግ ግን የመጀመሪያው ማህበረሰቡ ራሱ ባለቤት መሆን አለበት። እያገዘ ነው። ነገር ግን ከዚህ በላይ ቤት ላይ የሚውሉት የማህበረሰቡ ልጆች ናቸው። እየወደመ ያለው ሀብት ንብረት በዋናነት የማህበረሰቡ ነው። ይሄንን መነሻ አድርጎ አሁንም ቢሆን የትውልድ ክፍተቱ በይበልጥ የሚጎዳው እኔን ነው ብሎ ማህበረሰቡ ባለቤት መሆን ከቻለ ችግሩን ሙሉ ለሙሉ እንሻገረዋለን ባንልም ክፍተቱን መሙላት የሚያስችል ነገር ግን ይፈጠራል። ሁለተኛው ሁሉም ማህበረሰብ ያው ትምህርት የሁላችንም ተግባር ነው ብሎ ልክ ቀደም በምሳሌነት እንዳነሳውት አሁን ካለው የትጥቅ ትግል አጀንዳነት ትምህርትን ማውጣት መቻል አለበት ብለን እናስባለን።
ትምህርትን ልክ እንደ ጤና ተግባር መቁጠር፣ ትምህርትን እንደ ግብርና ተግባር መቁጠር ይሄንንም ጭምር እንግዲህ ታጣቂዎችም እንዲወስዱት ጭምር ነው ተደጋጋሚ ጥሪ ሲደረግ የቆየው። ትምህርት ላይ ያለው ስራ አሁን ላይ ካለው ትግል ጋር ምንም የሚያገናኘው ነገር የለም። ትምህርትን በማስቆም ትግሉን ማፋጠን አይቻልም። ትምህርት ስለቀጠለ ደግሞ ትግሉ ላይ የሚፈጠረው ነገር የለምና ከዚያ አኳያ ትምህርት እንደ ሌሎች ስራዎች ተቆጥሮ እዚያ አካባቢ ላይ በተማሪዎች በትምህርት ስራው ላይ በትምህርት ባለሙያው መምህሩና የትምህርት ቤት አመራሮቻችን ላይ እየፈጠረ ያለውን የስነ ልቦና ጫና መቀነስ የሚቻልበት እድል ጭምር እንዲሰጥ ነው በአንድ በኩል እንደ መውጫና መፍትሄ ብለን የምናስበው። ሶስተኛው ነገር አሁንም እዚህ አካባቢ ላይ መሰራት አለባቸው ብለን የምናስባቸው ይሄ ምክክር ተጠናክሮ መቀጠል መቻል አለበት። በተለይ በሀገር ሽማግሌዎችና ሃይማኖት አባቶች በኩል ልክ ማህበረሰቡ ላይ እንዳነሳ ነው ባለቤት መሆን የሚችሉበት እድል ካለ ታች አካባቢ ላይ ያሉ ታጣቂዎችን ወርደው ማሳመን የሚችል ከነሱ በላይ የለም ብለን ነው የምናስበው። ያን ማድረግ ከቻሉ አሁን እንደ ዞን አይደለም እንደ ክልል ያለውን ስብራት ለመጠገን እድሉ አለን። አመሰግናለሁ። አቶ አበራ ኢሳያስ የደቡብ ጎንደር ዞን ትምህርት መምሪያ ተወካይ ኃላፊ፣ በአጠቃላይ በአማራ ክልል ውስጥ የተፈጠረው የጸጥታ ችግር እንደ ዞን ደግሞ ደቡብ ጎንደር ዞን ላይ ምን ችግሮች ፈጠረ፣ በትምህርት መምሪያው ደግሞ እነዚህን የተፈጠሩ ችግሮች ለመሻገር ምን ስራዎች ተሰሩ የሚሉ ሀሳቦችን እያነሳን ለነዚህም መሬት ላይ የተሰሩ ስራዎችንና የታሰቡ የወደፊት የመውጫ መንገዶችንም ያጋሩን ቆይታ ስላደረጉ ከልብ አመሰግናለሁ። እኔም በትምህርት መምሪያው ስም ከልብ አመሰግናለሁ። ውድ ተመልካቾቻችን አስኳላ ነው እየተከታተላችሁ የነበራችሁት። የደቡብ ጎንደር ዞን በአማራ ክልል የተፈጠረውን የጸጥታ ችግር ምክንያት በማድረግ በትምህርት ተቋማት ላይ ምን ችግሮች ተፈጠሩ፣ እንደ ዞን ትምህርት መምሪያ ደግሞ ምን ስራዎች እየተሰሩ ነው፣ ወደፊት ደግሞ ከዚህ ችግር በምን መንገድ ልንወጣ እንችላለን የሚሉ ሀሳቦችን ነበር እያነሳን ቆይታ ያደረግነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።